አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። እየገባችሁ ላይክ ሸር በማድረግ ቤተሰብ ሆኑ። የዛሬ ርዕስ የሱሐቦች ዘመን በሚል ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ ቪዲዮ ምልክቱን በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ አጠናክሩኝ ማለት ነው። እንግዲህ የሱሐቦች ዘመን በሚል መጥቻለሁ ማለት ነው። የሱሐቦች ዘመን አላህ ሱብሃነሁ ወተዓላ ለሚወደው ለማይወደውም ሀብት ይሰጣል። አላህ ላመነበት ለካደውም ገንዘብ ይሰጣል ማለት ነው። ጤና፣ ቤትና ንብረት ይሰጣል። እስልምናን ግን የሚሰጠው እርሱ ለወደደው ሰው ብቻ ነው። ወደ መንገዱ የሚመራው ራሱ የመረጠውን ሰው ነው። ስለዚህ ሙስሊም መሆን መመረጥ ነው፣ መሆን መብለጥ ነው። ሙስሊም መሆን መውደድ ነው። ባይወደን ኖሮ መቼ ይሰጠን ነበር? አላህ ወዶን እስልምናን ሰጥቶናልና ክብር ምስጋና ለዓለማቱ ጌታ ይሁን። አላህ ከኔ አንተና አንቺ ግን ሳንለምነው ሳንማጸነው ሳንወተውተው ሙስሊም አደረገን። ለኢብራሂም ሰለላሁ ዐለይሂ ወሰለም አባት፣ ለኑህ ሰለላሁ ዐለይሂ ወሰለም ልጅ፣ ለሙሐመድ ሰለላሁ ዐለይሂ ወሰለም አጎት ያልሰጠውን ጸጋ ሰጠን። አላህ እስልምናን ሰጠን። አምላካችን ንጹህ የተፈጥሮ ሃይማኖት ለገሰን። እንደ እስልምና ምን ገር የሆነ ሃይማኖት አለ? ለመረዳትም ሆነ ለተግባራ አይከብድም። ይህ በእርግጥም ችሮታ ነው። አላህ የትላልቅ ችሮታዎች ባለቤት ነው። እርሱ ችሮታውን ለሚሻው ሰው ብቻ ይሰጣል። ነገር ግን ብዙዎችን አላህ የሰጣቸውን ጸጋ አያስተውሉም፣ አስተንትነውም አያመሰግኑም። የእስልምና ጸጋ ከየትኛውም ጸጋ ሁሉ የላቀ ነው። ቢመዝን ቢለካ የትኛውም ጸጋ አይደርስበትም። ምስጋና ወደቀውና መንገድ ለመራን ጌታ ይሁን። እሱ ባይመራን ኑሮ ባልተመራን ነበር። እስልምና ለሰጠን አላህ ምስጋና ይገባው። በሉ አላህ ሆይ በሃይማኖቴ በዚች ዓለም ህይወቴም በቤተሰቦቼም በንብረቴም ደህንነት እጠይቅሃለሁ። አላህ ሆይ ነውሬን ሸፍርልኝ። አላህ ሆይ ከፊቴ ፊቴን ከኋላዬም ከቀኝም ከግራዬም ከበላይም ጠብቀኝ። ከበታችም እንዳልጠቃ በአንተ እጠበቃለሁ። በኢስላማዊ ተፈጥሯችን በመልካም ንግግር ከሊመተል ኢኽላስ በነቢያችን በሙሐመድ ሃይማኖት ቀጥ ያለ ሙስሊም በነበረውና ከሙሽሪኮች ባልነበረው በአባታችን በኢብራሂም ጎዳና ላይ እንደጸና አናጋን። አላህ ሆይ በነቢዩ ላይ ሰላም ታውርደን፣ ሰላም እናስፍንልን። የረብል ዓለሚን አላህ ሁሉም ሰላም ያደርግልን ማለት ነው። አብደላህ ኢብኑ በጣም የሚገርም ነገር፣ አንድ ስትፈራው ከሱ ትሻላለህ፣ አላህን ስትፈራው ግን ወደ እሱ ትጠጋለህ። ወደ አላህ ሸሹ፣ እኔ ለእናንተ ከእርሱ ግልጽ አስጠንቃቂ ነኝ በላቸው። ሱረቱል ዛሪያት አንቀጽ 51 እስከ 51። አብደላህ ኢብኑ አባስ ረዲየላሁ አንሁ እንዲህ አለ፣ ከአላህ መልእክተኛ ኋላ ሁኜ እያለ እንዲህ አሉኝ፣ አንተ ልጄ ሆይ እኔ እዚህ ቃላት አስተምርሃለሁ። አላህ ሕጉን ጠብቅ ይጠብቅሃል። አላህ ሕጉን ጠብቅ፣ ፊት ለፊት ታገኘዋለህ። ስትለምንህ አላህን ብቻ ለምን። እገዛን ስትሻ አላህ ብቻ ታገዝ። ህዝቦችን አንተም ለመጠቀም ሲሰባሰቡ አላህ የጻፈልህን ካልሆነ በስተቀር በምንም ነገር ሊጠቅሙህ እንደማይችሉ እወቅ። አንተ ለመጉዳት
ቢሰባሰቡ አላህ የጻፈልህን ካልሆነ በስተቀር በምንም ነገር ሊጎዱህ እንደማይችሉ እወቅ። ትርሚዚ ዘግበውታል። እናንተ ያመናችሁ ሆይ አላህ ተገቢውን መጠንቀቅ ተጠንቀቁ። እናንተ ሙስሊሞች ሆናችሁ እንጂ አትመኑ። ሱረቱል አልኢምራን። እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአደም የፈጠራችሁ ጌታችሁን ፍሩ። ሱረቱን ኒሳ ከአንቀጽ 1 እስከ 4። እናንተ ያመናችሁ ሆይ አላህን ፍሩ፣ ትክክለኛውን ንግግር ተናገሩ ይልና ሱረቱል አህዛብ ከአንቀጽ 33 እስከ 70 ይገልጽልናል ማለት ነው። የሱሐቦች ዘመን ብዙ ታሪክ እንዳለ መረዳት እንችላለን ማለት ነው። ወንዶች የብዙ ላጤዎች ህልም ቢጠየቁ አግብተው እነሱ በተራቸው ላጤዎች መሳደብ ነው። እንደው መቼ ይሆን ላጤዎች የምንሰደበው? ውሸት የሙናፊቅ ምልክት። አላህ በተከበረው ቃሉ ምእምናን ሆይ አላህን ፍሩ ከእውነተኞች ሁኑ ብሏል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም እንደማይዋሽና ውሸት የሙናፊቅ ባሪያ እንደሆነ ገልጸዋል። ሁሉም አይነት ውሸት እንጠንቀቅባት። ደግሞ ለዲን ጥቅም ብዬ እያሉ መዋሸት ትልቅ ጅልነት፣ ሞኝነት ነው። ለቀልድና ለጨዋታም እያሉ ቢሆን አይቻልም። ውሸት በዱንያ ውርደት፣ በአኼራ ቅጣት ያስከትላል። ውሸታም ዝምድና ያቆራርጠናል፣ ወዳጆቻችን ይለያያል፣ በህይወት ርዚቁም በረካን ያጣል። አላህ በሁለቱም ዓለም ከጻድቆች አድርገን። ከ4 የጋብቻ ዓመታት በኋላ ሰዎች ስለ ትዳራቸው ማውራት ጀመሩ። አላህ የልባቸውን ክፍት አይቶ ልጅ ነፍጋቸው እያሉ ተሳለቁ። ችግሩ ከማን ይሆን እያሉ ደግመው ጠየቁ። የሰፈሩ ሰው ቡና መጠጫ የአላፊ አግዳሚ መባቻ ሆኖ ጫናውን ሲበረታ ወደ ሆስፒታል አቀኑ። ችግራቸው ለዶክተሩ አስረዱ። የምርመራው ውጤት እየተጠባበቁ ከአግዳሚው ወንበር ላይ አረፉ። ውጤቱ ሲደርስ ባል አስቀድሞ ወደ ዶክተሩ ክፍል ገባ። ከሚስቱ በኩል እንደሆነ ነገረው። አትወልድም መሃን ናት አለ። ደነገጠ። ለትንሽ ደቂቃ ዝምታ ሰፈረ። ሳቅ እየተናነቀው እንደምንም ያለውን አቅም አሟጦ እባክህ ችግር የእኔ እንደሆነና መውለድ እንደማትችል አርገህ ለሚስቴ ንገራት እያለ ለመነው። ችክ ብሎ አጥብቆ ጠየቀው። እንባው ሲያረግፍ ቀልቡ ራራለት። ተሰማው። የአላህ ከማቆያው ክፍል ጠርቶት ተያይዘው ዶክተሩ ዘንድ ገቡ። ከምርክ ተገሳጽ በኋላ ባልሽ መሃን ነው በማለት አስረዳት። የመውለድ ተስፋም የለውም አላት። ተቃቅፈው እየተላቀሱ ወደ ቤት ተመለሱ። ቀናትን እየተኮሱ ሳምንታት አለፉ። ወሬው በአካባቢው ተሰራጨ። መንደርተኛው እየተጠቋቆመ መሳቂያ አደረገው። 9 ዓመታት ተቆጠሩ። በትዕግስት የአላህ ምላሽ ጠበቁ። ሚስት በባሏ ተስፋ የቆረጠችበት ቅጽበት መጣ። ደከምኩ፣ ታከትኩ አለችው። መከርኩ፣ አቃተኝ። ለድፍን 9 ዓመታት ታገስኩ። አሁን ግን በቃኝ። እባክህን ፍታኝ፣ አግብቼ በአይኔ ልይ በማለት ጠየቀችው። በሰዎች እይታ ባሏን ችላ ተሸክማ የተቀመጠች እንደ ጡር ሚስት የተሳለች ድንቅ ሴት ነበረች። ትንሽ እንድትጠብቀው እያለቀሰ ለመናት። ከዚህ ክስተት በኋላ አላህ በኩላሊት በሽታ ፈተናት። ጣቷን ባሏ ላይ እየቀሰረች ትወነጅለው ጀመረች። ያ አላህ እሱ ነው ሰበቡ እያለች አለቀሰች። መውለድ እንደምፈልግ ነግሬው አሻፈረኝ አለ። እርሱን በመታገዝ በሽተኛ ሆንኩ እያለች ተናፈረቀች። ንቀት ተክላ ሊደርግላት በተዘጋጀበት ወቅት ባል ስራ ወደ ውጭ አገር እንደሚሄድ የሚገልጽ ቴክስት ላከላት። ኩላሊት የሚለግስላት ሰው ማግኘቱን ነገራት። በፍጥነት እንደሚመለስ
ወይኔ ማሜ ጨርሰው ካለ በፍጥነት እንደሚመለስ ነገራት ይባላል። እንግዲህ አስገራሚ ታሪክ ነው እና ሁላችሁም ቪዲዮ ደስ ካላችሁ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ደግሞ እንግዲህ በዚሁ እሰናበታችኋለሁ ማለት ነው። ሁላችሁንም ባይ ባይ ውዶችዬ፣ እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ አህለን ወሳህለን መርሐባ ቢኩም።